ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? በዛሬው ዕለት ደግሞ ስለ ማክሮ ኢኮኖሚክ ፕሮብሌምስ እንማማራለን። ከዛ በፊት ለዩቲዩብ ቻናሉ እርግጠኛ ነኝ አዲስ የሆናችሁ ይህን ቪዲዮ የምትከታተሉ ማለት ነው ሰብስክራይብ አድርጉት። ቪዲዮን ካያችሁ በኋላ ላይክ ኤንድ ሼር ኮሜንት እንድታደርጉ በዚህ አጋጣሚ ጠይቃችኋለሁ። አት ኤንድ ኦፍ ዚስ ሴክሽን ማለት ነው ወደ ዋናው ትምህርታችን ስንገባ ፕሮብሌሞቹን እንለያለን። ማክሮ ኢኮኖሚክ ፕሮብሌምስ የሚባሉትን ማለት ነው። እንዲሁም ኢንፍሌሽን እና አንኤምፕሎይመንት ምንድን ነው የሚለውን ኤክስፕሌን እናደርጋለን። የዋጋ ግሽበትንና ስራ አጥነትን ወይም ደግሞ ስራ ፈላጊነትን ማለት ነው። ሜንሽን ዘ ታይፕ ኦፍ አንኤምፕሎይመንት የአንኤምፕሎይመንት አይነቶችንም እንጠቅሳለን ማለት ነው። በስታርታፕ አክቲቪቲ የአንድ ሀገር ማክሮ ኢኮኖሚክ ፕሮብሌም የሚባሉትን ዲስክራይብ አድርጉ ግለጹ ነው የሚለው። አሁን ከተማርን በኋላ መግለጽ ትችላላችሁ ማለት ነው። ኢኮኖሚ ደዝ ኖት ኦልዌይስ ረን ስሙዝሊ። ኢኮኖሚ ምጣኔ ሀብት እንግዲህ ስሙዝ አይሆንም፣ ሁልጊዜ የተሳለጠ አይሆንም። ዛር ኦፍን ፍላክቹዌት ያደርጋል፣ ይቀያየራል ዲዩ ቱ ዘ ሌቭል ኦፍ ኢኮኖሚክ አክቲቪቲ አት ኤ ታይም ዘ ኢኮኖሚ ፋይንድ ኢትሰልፍ ኢን ዘ ግሪፕ ኦፍ ሪሴሽን። አንዳንድ ጊዜ ኢኮኖሚው ሪሴሽን ውስጥ ይወርዳል፣ በጣም ይወርዳል፣ ያሽቆለቁላል። ወይን ዘ ሌቭል ኦፍ ኢንካም አውትፑት ኤንድ አንኤምፕሎይመንት አር ፋር ቢሎ ዜር ፉል ፖቴንሻል ሌቭልስ። ለምሳሌ ናሽናል ኢንካም በጣም የሚቀንስ ከሆነ፣ አውትፑት የሚቀንስ ከሆነ፣ ኢምፕሎይመንት ወይም ስራ አጥነት በጣም የሚበዛ ከሆነ የአንድ ሀገር ኢኮኖሚ ተንደርድሮ ወደ ማሽቆልቆል ወደ አዝግት ሪሴሽን ውስጥ ይገባል ማለት ነው። ዱሪንግ ሪሴሽን ዜር ኢዝ ኤ ሎት ኦፍ አይድል። ሪሴሽን በሚሆንበት ጊዜ ሪሶርስ ብዙውን ጊዜ አይድል ይሆናል። አንዩቲላይዝ ፕሮዳክቲቭ ካፓሲቲ ይኖራል። ስለዚህ ላንድ እያለ አለመጠቀም፣ ሌበር እያለ አለመጠቀም፣ ካፒታል እያለ አለመጠቀም፣ ኢንተርፕረነርሺፕ ስኪል እያለ አለመጠቀም ይሆንና አይድል ይሆናል ማለት ነው። ይህን ፋክተር ኦፍ ፕሮዳክሽን በፉል ካፓሲቲ ወደ ምርት ውስጥ አለማስገባት ማለት ነው። ሳም ኦፍ ዘ ኪ ኩዌስችን አድሬስድ ባይ ማክሮ ኢኮኖሚክ ኢንክሉድ ዋት ኮዝ ኢንፍሌሽን፣ ለዋጋ ግሽበት ኮዝ ምንድን ነው? ዋት ኮዝ አንኤምፕሎይመንት፣ ለአንኤምፕሎይመንት ኮዙ ምንድን ነው የሚለውን እናያለን ማለት ነው። ኢንፍሌሽን የመጀመሪያው ኢንፍሌሽን ስንል ኢትስ ጀነራል describes a situation or characterized by sustained increase in the general price level. It may be noted thus a small rise in price or an irregular price rise cannot be called inflation. Continuous የሆነ ኢንክሪዝ መኖር መቻል አለበት፣ መጨመር መቻል አለበት። ዋጋ በየወሩ በየሁለተኛው ወሩ ሶስተኛው ወሩ በየሩብ ዓመቱ እንዲሁ በየዓመቱ እያለ ኢንፍሌሽን ከጨመረ ነው። ስሞል ራይዝ ብዙውን ጊዜ ኢንፍሌሽን ትንሽ የሚጨምር ከሆነ does not say inflation ማለት ነው። It is persistent and appreciable rise in price which is called inflation ልንለው እንችላለን። During inflation all costs and prices do not rise together and in the same። ብዙውን ጊዜ ዋጋና cost and price በተመሳሳይ ጊዜ አይጨምሩም። It is increase in the general level of price measured by price index which is an average consumer or ኮንሱመር ፕራይስ ኢንዴክስ ኦር ፕሮዲሰር ፕራይስ ኢንዴክስ ከዚህ በፊት የተማርናቸውን ማስታወስ ትችላላችሁ እና በዛ መሰረት ሲለካ ነው የሚሆነው ማለት ነው። ኢንፍሌሽን ኦከርስ ዌን ዘ ፕራይስ ኦፍ ጉድስ ኤንድ ሰርቪስስ ራይዝ። የአንድ ዕቃና አገልግሎት የአንድ ዕቃውና አገልግሎቱ ዋጋው እየጨመረ ሲል፣ ዋይል ዲፍሌሽን ኦከርስ ዞስ ፕራይስስ ዲክሪዝ። ዲፍሌሽን ስንል ደግሞ የአንድ ዕቃ ወይም አገልግሎት ዋጋው እየቀነሰ ሲወርድ ማለት ነው። ዘ ባላንስ ቢትዊን ዘ ቱ ኢኮኖሚክ ኮንዲሽንስ ኦፖዚት ሳይድስ ኦፍ ዘ ሴም ኮይን። የአንድ ሳንቲም ሁለት ገጽታ ነው። ኢንፍሌሽን ስንል የአንደኛው ሳንቲም ገጽታ ማለት ነው። ዲፍሌሽን ስንል የሌላኛው ሳንቲም ገጽታ፣ የአንድ ሳንቲም ሁለት ገጽታ የምንለው ለዚያ ነው። ኢት ዴሊኬትስ ኤንድ አን ኢኮኖሚ ካን ኪክሊ ፍላክቹዌት ፍሮም ዘ ዋን ኮንዲሽን ቱ አናዘር። ዋት ኮዝስ ኢንፍሌሽን? የኢንፍሌሽን ኮዝ ምንድን ነው ብለን ስናይ አንደኛው ኢንክሪዝ ዘ መኒ ሰፕላይ፣ በገበያው ላይ ጥሬ ገንዘብ የሚረጭ ከሆነ ማለት ነው። አን ኢንክሪዝ ኢን ኢንፑት ኮስትስ፣ አሁንም የማምረቻ ግብአቶች ዋጋ የሚጨምር ከሆነ። ኢምፖርትድ ኢንፍሌሽን፣ ከውጭ ኢምፖርት ሆኖ የሚገባ ኢንፍሌሽን። ዊክ ኤክስቼንጅ ሬት ሲኖር። ዲክላይን ኢን ፕሮዳክቲቪቲ እየቀነሰ ሲመጣ፣ ምርት እየቀነሰ ሲመጣ ማለት ነው። ታይፕስ ኦፍ ኢንፍሌሽን እስኪ እንመልከት። let us understand how inflation originates
or what causes it, depending upon the specific causes to types of inflation. ሁለት አይነት ኢንፍሌሽን አለ። አንደኛው ዲማንድ ፑል ኢንፍሌሽን፣ ሁለተኛው ኮስት ፑሽ ኢንፍሌሽን። ዲማንድ ፑል የፍላጎት የገፋው ኢንፍሌሽንን ፑል ያደረገው፣ ኮስት ደግሞ ዋጋ ፑሽ ያደረገው ማለት ነው። እንዴት ይፈጠራሉ? ቀጥለውን እንመልከት። ዲማንድ ፑል ኢንፍሌሽን ሪዛልትስ ፍሮም increase in aggregate demand when the economy is producing at a near full capacity። እንግዲህ አግሪጌት ዲማንዱ ጥቅል ፍላጎቱ እያደገ ሲመጣ ማለት ነው። ኢኮኖሚው እንግዲህ ፉል ካፓሲቲ ማምረት እየቻለ ማለት ነው። this demand is growing faster than the economy produced capacity at full employment። በሙሉ አቅም የተመረተ ምርት ሙሉ ኢምፕሎይመንት ተጠቅመን እያመረትን ማለት ነው። ግን ደግሞ ዲማንድ እየጨመረ ሲሄድና ማርካት ሳይቻል ሲቀር ዲማንድ ፑል ኢንፍሌሽን ይፈጠራል ማለት ነው። this is a situation where too much money chase too few goods። ለትንሽ እቃዎች ወይም መጠናቸው አነስተኛ ለሆኑ እቃዎች ከፍተኛ የሆነ ዋጋ እናወጣለን። this is an example of a situation when the primary factor at work an increase in aggregate demand for output, whether from the government, entrepreneur, or the household. This is the pressure of demand is such that it cannot be met by the currently available supply of output ማለት ነው። ስለዚህ ሳፕላይ በተደረገው አውትፑት ፍላጎትን ማርካት ሳይቻል ሲቀር፣ ለምሳሌ ለአንድ ኪሎ ለገዛ ነው እቃ ቱማች መኒ ልናወጣ እንችላለን ማለት ነው። ቱማች መኒ ማለት ነው፣ ብዙ ገንዘብ ልንከፍል እንችላለን ማለት ነው። ኮስት ፑሽ ስንል ደግሞ ምን ማለታችን ነው? ኦልሶ ኖን አዝ ሳፕላይ ሳይድ ኢንፍሌሽን ነው። ያኛው ዲማንድ ሳይድ ኢንፍሌሽን ነው፣ ዲማንድ ፑል የምንለው። ኮስት ፑሽ ኢንፍሌሽን ደግሞ ሳፕላይ ሳይድ ኢንፍሌሽን ኦከርስ አር ሪዛልት ኦፍ ኮንቲኒየስ ዲክላይን ኢን አግሪጌት ሳፕላይ። አሁን ደግሞ አቅርቦት እያሽቆለቆለ ሲመጣ እየቀነሰ ሲመጣ የሚፈጠር የገበያ ዋጋ ግሽበት ኮስት ፑሽ ኢንፍሌሽን እንለዋለን ማለት ነው። የዋጋ ግሽበት ነው፣ የኮስት አንጻር ነው። ዚስ ሜይ ቢ ዲዩ ቱ ባድ ዌዘር። ይሄ ኮስት ፑሽ የሚፈጠረው ደግሞ ዲዩ ቱ ባድ ዌዘር፣ መጥፎ የአየር ንብረት ሲያጋጥም፣ ኢንክሪዝ ኢን ዌጅስ ደሞዝ ሲጨምር፣ ኦን ዘ ፕራይስ ኦፍ አዘር ኢንፑት፣ ሴትባክስ ኢን አግሪካልቸራል ኤንድ ኢንዱስትሪያል ፕሮዳክት ዲዩ ቱ ቫሪየስ ሪዝንስ፣ ሾርቴጅ ኦፍ ሮ ማቴሪያልስ፣ ፓወር ብሬክስ and strikes and lockouts, bad weather condition, increased input price etc። ለምሳሌ ምንድነው ጉልበት የኃይል አቅርቦት እጥረት ሲያጋጥም፣ ላልተወሰነ ጊዜ ፋክተሪዎች ሲዘጉ፣ እንደዚሁም ደግሞ ሮ ማቴሪያል ዋጋ ሲጨምር፣ የግብአት ለማምረቻነት የምንጠቀምባቸው ግብአቶች ማለት ነው ዋጋቸው ሲጨምር፣ ኮስት ፑሽ ኢንፍሌሽን ኦር ሳፕላይ ሳይድ ኢንፍሌሽን ይጨምራል። ያ ማለት የሚመረተው ምርት በየጊዜው ዲክላይን እያደረገ ይመጣል ማለት ነው። ስለዚህ በዚህ መንገድ ሁለቱን አይነት ኢንፍሌሽን ለመረዳት ሞክረናል። ዲማንድ ፑል ኢንፍሌሽን እና ኮስት ፑሽ ኢንፍሌሽን። ዲማንድ ፑል ኢንፍሌሽን ከዲማንድ ሳይድ ነው። ኮስት ፑሽ ኢንፍሌሽን ደግሞ ከሳፕላይ ሳይድ እንደሆነ በተገቢው መንገድ የተረዳችሁ ይመስለኛል ማለት ነው። አንኤምፕሎይመንት ወይም ስራ ፈላጊነት ምን ማለት ነው? አንኤምፕሎይመንት is term referring to an individual who are employable and actively seeking a job but are unable to find a job። ስለዚህ መስራት የሚችሉ ግን ደግሞ ስራ እየፈለጉ ያሉ ማለት ነው። ስራ ደግሞ ያላገኙ ማለት ነው። include in this group are those people in the workforce who are working but do not have an appropriate የሌበር ፎርስ የሰሪ ኃይል አካል ናቸው፣ ግን ስራ ባለማግኘታቸው ምክንያት ስራ የሌላቸው ማለት ነው። Interestingly, people who have not looked for job in the past 4 weeks but have been actively seeking in one in the last 12 months are put in category called marginally attached to the labor force. Within this category is another category called discouraged workers ልንላቸው እንችላለን። ማለት መስራት የማይፈልጉ ሰዎችን ማለት ነው። which refers to people who have
given up looking for a job. The labor force እንግዲህ ስንል all those who are fit for work and are willing and able to work. labor force ስንል በስራ ላይ ያለውና ስራ የሚፈልገውን ደምረን የምናገኘው ማለት ነው። if we exclude children ልጆችን፣ ህፃናትን፣ old people አረጋውያንን includes who are unable to work etc from the population of a country we get the number of those who are able to work መስራት የሚችሉትን እናገኛለን። ህፃናትን ስንቀንስ፣ አረጋውያንን ስንቀንስ፣ ተማሪዎችን ስንቀንስ ማለት ነው መስራት የሚችለውን ላበር ፎርስ እናገኛለን። we further deduct from those who are not willing or not available to work this gives us a labor force ማለት ነው። Okay, the labor force includes groups of people within a specific age bracket. ከብዙውን ጊዜ ኤጃቸው ከ15 እስከ 64 ያሉትን የሚያካትት ነው። actually employed and those are without job ስራ ላይ ያሉትንና ስራ እየፈለጉ ያሉትንም ደምሮ ማለት ነው። the labor force is made up of both employed and unemployed. labor force የኤምፕሎይድ እና የአንኤምፕሎይድ ድምር እንደሆነ መረዳት ያስፈልጋል። unemployment ስንል ደግሞ therefore refers the portion of the labor force የላበር ፎርሱ ፖርሽን ነው። ምክንያቱም ደምረን ነው አብረን ያገኘ ነው። this is without a job ስራ የሌላቸው but actively searching ስራ እየፈለጉ ያሉ፣ ስራ የሌላቸው ግን ስራ የሚፈልጉ ማለት ነው። the force thus for a person be categorized as unemployed የእነዚህን ሰዎች ስራ ፈላጊ ብለን እዚህ ካታጎሪ ውስጥ እናስቀምጣቸዋለን ማለት ነው። that the person without a job and unable to work ማሟላት አለበት። the person wants to have a job and is willing to work at the current wage ስለዚህ ይህንንም ያሟላ መሆን መቻል አለበት ማለት ነው። the unemployment rate ማለት ደግሞ ምን ማለት ነው? unemployment ራሱን የቻለ ትርጉም ነው። unemployment rate ማለት ደግሞ usually measured by dividing the number of unemployed people by the total number of people in the workforce ስለዚህ ለአጠቃላዩ ሰው ማለት ነው በወርክ ፎርስ ውስጥ ላሉት ሲካፈል አንኤምፕሎይመንት ሬት እንላለን። አንኤምፕሎይመንት ሰርቭስ አዝ one of the indicator of the country's economic status እንግዲህ አንኤምፕሎይመንት ሬት የአንድ ሀገር ኢኮኖሚክ ስታተሱን ለመለካት ወይዘር እንግዲህ ፕሮብለም ነው ወይስ ደግሞ ፕሮብለም አይደለም ብለን ውሳኔ ላይ ለመድረስ እና ኢኮኖሚውን ለማስተካከል በማክሮ ደረጃ እድል ይሰጣል ማለት ነው። ታይፕስ ኦፍ አንኤምፕሎይመንት እንግዲህ አንደኛው ፍሪክሽናል አንኤምፕሎይመንት የሚባለው ነው። ይሄ a brief period of unemployment experienced by people due to seasonality of work, voluntary of switching job in search for better job, entrance to the labor force, students immediately after graduation, re-entering in the labor force እነዚህ ነው። ፍሪክሽናል ስንል ሲዝናል ነው፣ ወቅታዊ ነው። ለምሳሌ ኮንስትራክሽን ወርከርን ግንባታ ላይ የሚሰማሩ እንትኖች የሆነ ወቅት ነው፣ በሆነ ወቅት ደግሞ ስራ ይይዛሉ። ቮለንታሪ በፈቃደኝነት ደግሞ ስራ የለቀቁና እንደገና ሌላ ስራ እየፈለጉ ያሉትንም ፍሪክሽናል እንላለን። ኢንትራንስ ቱ ዘ ላበር ፎርስ አዳዲስ ግራጁዌት የሚያደርጉትንም እና ሪኢንተሪንግ ዘ ላበር ፎርስ የሆኑትን ማለት ነው ፍሪክሽናል አንኤምፕሎይመንት እንላቸዋለን ማለት ነው። ሁለተኛው ስትራክቸራል አንኤምፕሎይመንት ነው። ሪዛልትስ ፍሮም ዘ ሚስ ማች ቢትዊን skills or locations of job seekers and the requirement or location of the vacancy እንግዲህ ሚስማች ማለት ስትራክቸራል ነው፣ መዋቅራዊ ችግር ነው። ለምሳሌ ስራ ፈላጊው አንድ ቦታ ይኖራል፣ ስራ ደግሞ ማስታወቂያዎች ሌላ ቦታ ይኖራሉ ማለት ነው። ስለዚህ ሚስማች አያደርግም። it refers to a situation in which workers become jobless due to a loss of demand in particular regions or industries. For example, if an agricultural graduate is looking for a job at a construction site በግብርና የተመረቀው ምናልባት የኮንስትራክሽን ሳይት ላይ ነው ያለው፣ እዛ ሚስማች ነው። ኮንስትራክሽን ሳይቱ የሚፈልገው በኮንስትራክሽን የተመረቀው ነው፣ ግን ደግሞ እዛ ያለው የተገኘው ሰው በአግሪካልቸር ሊሆን ይችላል ማለት ነው። this unemployment that arises due to change in the pattern of demand leading to change in the structure of a product in the economy is called structural unemployment. Structural unemployment signifies mismatch ነው supply and demand በገበያው በሚፈልገው እና በቀረበው መካከል ሚስማች ከሆነ
ስትራክቸራል አንኢምፕሎይመንት ይፈጠራል ማለት ነው። ሁለተኛው እንግዲህ ከፍሪክሽናል አንኢምፕሎይመንት ቀጥሎ ስትራክቸራል አንኢምፕሎይመንትን ተመልክተናል ማለት ነው። ሶስተኛው ሳይክሊካል ከፍሪክሽናል እና ከስትራክቸራል በምን ይለያል? ኢትስ ጀነሬትድ ዲው ቱ ዘ አብሰንስ ኦፍ ቫካንሲ። ሳይክሊካል ማለት ምንም ስራ ማስታወቂያ ሳይወጣ ሲቀር ምንም ግን ስራ ፈላጊ አለ። ዚስ ዩዥዋሊ ሃፕንስ ዲው ቱ ዘ ዴፊሺየንሲ ኢን ዲማንድ for a commodity. This unemployment that arises due to inadequate overall demand associated with the downswing, recession or depression period of trade cycle is called cyclical unemployment. ብዙውን ጊዜ cyclical unemployment በሪሲሽን ቢዝነሱ ኦር ጂዲፒው ጥቅል ለሀገራዊ ምርት ማለት ነው ሪሲሽን ውስጥ የሚገባ ኦር ዲፕሬሽን ውስጥ የሚገባ ከሆነ ይሄ ሳይክሊካል አንኤምፕሎይመንት ይፈጠራል ማለት ነው። እንግዲህ ፍሪክሽናል እናየን፣ ስትራክቸራል እናየን፣ ሳይክሊካል አንኤምፕሎይመንትን አይተናል ማለት ነው። ሶስቱን የስራ አጥነት የስራ ፈላጊነት አይነቶች ማለት ነው። ዲስጊዩዝድ አንኤምፕሎይመንት ኢትዮጵያ ኢኮኖሚ ምንድን ነው? ዲስጊዩዝድ ምን ማለት ነው? ዲስጊዩዝድ ማለት አንኤምፕሎይመንት ዛት ደዝ ኖት አፌክት አግሪጌት ኢኮኖሚክ አውትፑት፣ በጥቅል ኢኮኖሚው ላይ ምንም አይነት ተጽዕኖ የማይፈጥር አንኤምፕሎይመንት ዲስጊዩዝድ አንኤምፕሎይመንት እንለዋለን ማለት ነው። ስለዚህ በትርጉም ደረጃ ይህን መያዝ ትችላላችሁ። ኢት ኦከርስ ዌን ዘ ፕሮዳክቲቪቲ ኢዝ ሎው ፕሮዳክቲቪቲ ሎው and too many workers are filling to few jobs ሲሆን it can refer to any parts of the population that is not employed in full capacity. Disguised unemployment or hidden unemployment እንለዋለን። ይህን is an economic term used to refer the portion of the labor force that is involved in redundant work which creates minimal to no productivity. This disguised unemployment is very common in the third world countries በተለይ ደግሞ በሶስተኛው ዓለም ዴቨሎፒንግ ካንትሪስ ማለት ነው ብዙውን ጊዜ ይፈጠራል እና ላርጅ ፖፑሌሽን ባለበት አካባቢ ማለት ነው። ዚስ ኖን አዝ ላበር ሰርፕለስ የተረፈረፈ የሰው ጉልበት ባለበት አካባቢ ማለት ነው። እና ዲስጊዩዝድ አንኤምፕሎይመንት ምን ማለት ነው፣ ሂድን አንኤምፕሎይመንት ማለት ምን ማለት ነው የሚለውን በዚህ መንገድ መረዳት ትችላላችሁ። ሶስተኛው የምናየው ትሬድ ባላንስ ዴፊሲት ነው። Trade balance sometimes referred to visible balance because it is represent the difference between receipt of for export of goods and expenditure on the import of goods which can be visible seen crossing frontiers ነው። ትሬድ ባላንስ ኤክስፖርት ሲቀነስ ሪሲፕት ፎር ኤክስፖርት ማይነስ ፔመንት ኦን ኢምፖርትድ ጉድስ ከውጭ ያገኘነው ኤክስፖርት አድርገን ያገኘነው ገቢ ሲቀነስ ከውጭ ደግሞ ኢምፖርት አድርገን የከፈልነው ገንዘብ ትሬድ ባላንስ ይሰጣል ማለት ነው። when the trade balance is in surplus ሲሆን ምን ማለት ነው? the country has earned more of from the exported goods ወደ ውጭ ከተላኩ እቃዎች እና አገልግሎቶች አንድ ሀገር የተሻለ ገቢ አግኝታለች ማለት ነው። ስለዚህ ይህን ምን እንለዋለን? ትሬድ ባላንስ ማነው ትሬድ ሰርፕለስ እንለዋለን ማለት ነው። which while disequilibrium means the condition is either deficit or ሰርፕለስ ሲኖር ማለት ነው። ዴፊሲት ስንል ደግሞ ምን ማለት ነው? ባላንስ ኦፍ ትሬድ ኦከርስ ወይም ዘ ቶታል ሪሲፕት አር ኤክሲድ ባይ ዘ ቶታል ፔመንት። ያ ማለት አስገብተን የከፈልነው ገንዘብ ልከን ካገኘነው ገንዘብ ያንሳል ማለት ነው። ስለዚህ ኤክስፖርት ሌሳን ኢምፖርት እንለዋለን ማለት ነው። ስለዚህ በዚህ መንገድ ትሬድ ዴፊሲትን ሰላም ካቆምንበት እንቀጥላለን። ባላንስ ኦፍ ፔመንት ዴፊሲት ስንል በኤክስፖርት እና በኢምፖርት መካከል ያሉትን መረጃዎች ሪከርድ አድርገን ነው የሚሆነው። ስለዚህ